ከእርሱ ጋር ይዞት ወጣ። እርሱም ሾተልና እሳት ተሸከመ። የወልድ የመስቀል ምሳሌነቷ ከሚስጥር ጋር ከዚያ እንዳለች ዛሬ አወቅን። ስለዚህም ይስሐቅ ብቻውን እንጨቱን ተሸከመ። የይስሐቅ በትከሻው ላይ እንጨትን መሸከም የጌታችን የክርስቶስ ዕፀ መስቀልን የመሸከሙ አምሳል ነው። ያ ባይሆን ኖሮ ከአገልጋዮች አንዱን አንተ እንጨቱን ተሸከም፣ ወደ ተራራው ውጣ፣ አድርሰህ ወደ ቦታ ተመለስ እንዴት አይለውም ነበር። ነገር ግን ይህን ያደርግ ዘንድ የጌታ ሚስጥር አላሰናበተችውም። እንዲሁም የይስሐቅ በጌታ አምሳል እንጨትን ተሸክሞ በፊቱ ሄደ። ለታላቁ በሬ መታረድ ይመስል ዘንድ የተወዳጁን ላም የይስሐቅን አንደበት በሐዘን ቀንበር አሰረ። የይስሐቅ ስራዎች ሁሉ ለመድኃኒታችን ለኢየሱስ ክርስቶስ ስራዎች ምሳሌ ሆኑ። እሺ በእጀ ብሎ የመድኃኒታችን የወልድ ማኅተም የተመረጠ የሐዘን ዘውድ አድርጎ በእግዚአብሔር ልጅ የሞት መንገድ ንጹሕ ይስሐቅ ተጓዘ። ስለዚህም እርሱ እንጨትን ተሸከመ፣ አባቱ ሾተሉንና እሳቱን ተሸከመ። ስውር ስለሆነው ሚስጥር ምን እንደሚጠይቅ ሕፃኑ ማሰብ ጀመረ። የተሸሸገውን ሚስጥር አባት ለሚፈጽመው ስራ አንተ ንቃ እወቅም፣ ሰሪውም እርሱ ነው አለው። ይስሐቅም ለማረጃ እንደተሳለች ወደ ሾተሊቱ ተመለከተ። ከእሳት ጋር የተሸከማትን ሽማግሌው አብርሃም እንደሆነ ይስሐቅም እነሆ እኔ ያለሁኝ፣ ይህ አባቴ ያዘጋጀው የመሥዋዕት ዕቃ አለ፣ የማየው በግ የለም አለ። በማስተዋል ይናገር ዘንድ ጌታ ጥበብን ሰጠ። ወደ አብርሃም አባት ሆይ እያለ ጮኸ። አባቱ በፍጹም ይቅር እነሆ ልጄ ሆይ ብሎ መለሰለት። ከዚህ በኋላ አባቶች ለልጆች እንደ ግራሮች ፊት ለፊት ይተያዩ ዘንድ ወደ እርሱ መጣ። እነሆ ልጄ ሆይ ባለው ጊዜ እነሆ ለመሥዋዕት ሥራ የሚያገለግል እንጨት ሾተል አለ፣ እንግዲህ ለመሥዋዕት የምታቀርበው በግ ወዴት አለ እያለ እንደ ብልህ የሚጠይቀው ሆነ። እነኋት ለማስረጃ ሾተሊቱ ተሳለች። እንግዲህ የሚታረድባት ወዴት ነው? ከሁለታችን አንዱ ቢሆን ነው እንጂ። እነሆ ዳግመኛም እሳት ከእኛ ጋር አለ። እሳት በልቶት የሚሸተው መዓዛውስ ወዴት ነው? እነሆ በአንተ ላይ የክህነት አምሳል አለ። እንግዲህ የምታቀርበው መሥዋዕት ወዴት ነው? ከዚህ ከእኔ በቀር ምንም የምታቀርበው የለንም። ከውስጡ በግ እንወስድ ዘንድ በዚህ በአካባቢያችን የማየው መንገድ የለም። ግን ለመሥዋዕት የምታቀርበው በግ እኔ እንደሆኑ አስባለሁ። ያለፍናቸውንም ተራራዎች በውስጣቸው ላሞች ወይም ሌሎች እንስሶች እንደሌሉባቸው አይቻቸዋለሁ። እንደሚመስለኝስ አንተ እኔን ስለ እንስሳ ልታርድ ትፈቅዳለህ? መሥዋዕት አድርገህ የምታቀርበው ንጹሕ የሰባውን ጠቦት ለምን ከመንጋዎቻችን ውስጥ አልመረጥም? እንዳልኩህ እኔ የምሰዋ ካልሆነ ለመሥዋዕት የምታቀርበው በግ ወዴት አለ? ለአባቱ ለጻድቁ ለአብርሃም ይህን ጣዕም ያለውን ነገር ይስሐቅ ይናገረው ነበር። እንግዲህ አባቱ አዝኖለት ሊተወው አልወደደም። ልጄ ሆይ በግ ወዴት ነው በማለት መሥዋዕቱን ስትጠይቅ አትዘን ይለው ዘንድ ባልተገባውም ነበር። መካን የወለደችውን የአንድ ልጁን ምልጃ በሰማ ጊዜ ከርኅራኄ የሚርቅ የሚያዝን ማን ነው? ልቡ እንደ ድንጋይ የጸናለት ማን ነው? እርሱ ሲናገር ስለ ልጁ ልቡ የማይጨነቅ ማን ነው? የልጆች ፍቅር ያላደረበት ልቡ እንደ በረሃ ደረቅ የሆነ ማን ነው? አባቱም የልጁን የይስሐቅን ምልጃዎች ሰማ፣ ነገር ግን ዓይኖቹ እንባን አላፈሰሱም። ከዚህ በኋላ አብርሃም እግዚአብሔር ለእርሱ መስዋዕቱን ይሻል ብሎ ለልጁ መለሰለት። ይስሐቅ ለአባቱ የተናገረበት ነገር ሁሉ ወልድ ሰው ከሆነ በኋላ በልመናው ውስጥ አባት ሆይ ብሎ አባቱ አብን እንደጠራው ነው። እንደዚሁ ይስሐቅ አባቱ አብርሃምን አባት ሆይ ለእግዚአብሔር መስዋዕት አድርገህ የምታቀርበው በግ ወዴት ነው አለ። በአካላዊ ቃል በጌታችን በኢየሱስ ክርስቶስ አምሳል አባት ሆይ ቢቻል የሞት ጽዋ ከእኔ ይለፍ ያለው ነው። በአንድ ቃል ሁለቱም መለኮትን አከበሩት። አብርሃም ስለ መስዋዕት ልጁ በጠየቀው ጊዜ መስዋዕትን እግዚአብሔር ያዘጋጅልኛል፣ እኔ በጉን የምፈልግ ከእኛ ጋር የሚወስድ አይደለም፣ እግዚአብሔር የወደደውን ያድርግ፣ በእርሱ ዘንድ ሁሉ ይቻላልና አለ።
እኔ እግዚአብሔር እንዳዘዘኝና እንዳመላከተኝ ወደ ተራራ እወጣለሁ። ለመስዋዕት ያዘጋጀው በጉ ከእርሱ ጋር ነው፣ ከእኔ ጋር ያለ ሾተል ነው። በጉ ከእርሱ ጋር እንዳለ አንተን ታየዋለህ። እግዚአብሔርም ለራሱ በጎውን በግ ያያል። እነሆ ገበሬ ዘሩን በምድር ውስጥ ይዘራል፣ እምነቱንም በእግዚአብሔር ላይ ያደርጋል። ካህኑ አብርሃምም መስዋዕቱ ከእርሱ ጋር ሳለ ወደ ተራራ ራስ በደረሰ ጊዜ የሥጋውንና የደሙ ምስጢር በግልጽ ታየ። በመስቀሉም ቦታ በዚያ ቆሞ መሠዊያውንም እንዴት እንደሚሰዋ አሳየው። እግዚአብሔር የትልቁ መሠዊያ ቦታ ይህ ነው አለው። እግዚአብሔርም የትልቁ መሠዊያ ቦታ ይህ ነው አለው። አብርሃምም ቀረበ፣ በተራራ ራስ ላይ ሾተሉንና እሳቱን አኖረ። ለሚያርድበት መሠዊያ ይሠራ ዘንድ ወደሚፈቅደው ቦታ አየ። በሃይማኖት ቤት የተሸለመ አብርሃምም የምስጢር ቤት ይሆን ዘንድ በአምላክ በጎልጎታ በዛ ይሠራ ዘንድ መሥዋዕትን አከናወነ። ይስሐቅም ወደ አባቱ ወደሚሠራውን ባየ ጊዜ እንጨቱን ከትከሻው ላይ ወደ ምድር አወረደ፣ ድንጋዮችንም ያቀብለት ነበር። መሠዊያውንም ካህኑ ሲሠራ አይቶ ከእርሱ ጋር ይሠራ ዘንድ ስራውንም በፍጥነት ይፈጽም ዘንድ እጁን ለሥራ አስተባበረ። ካህን የሆነው አብርሃም ዳግመኛ መሠዊያ የሚያንጽ ሆነ። እርሱም የመሥዋዕት አባት ነው። መሥዋዕት የሚሆነው ይስሐቅም በድንጋይ ክፍል ሠራተኛ ነበር። እንግዲህ ለሚሰቀልበት መሠዊያ ይሠራ ዘንድ ይገባዋል። ሰው በሆነ ጊዜ እግዚአብሔር ልጅ በዚሁ አይነት ሆኖ በፈቃዱ ይሞታልና። ስራውን በተፈጸመ ጊዜ የታዘዘውን ይፈጽም ዘንድ አብርሃምን እግዚአብሔር ተናገረው። የሚያቆምህ ምንድን ነው? እጅህን አንቀሳቅስ፣ ወደ ስራህም ተነሳ አለው። አብርሃም ቀርቦ በድንጋይ ላይ እንጨቱን ረበረበ። ከብቻው ከመሥዋዕት በቀር ስራውን ሁሉ ፈጸመ። መሥዋዕቱም እንዴት እንደሚያሳርግ አባቱ የሚሰራውን ያይ ዘንድ ሕፃኑ ቆመ። ይስሐቅ አባት ሆይ ከብቻው መሥዋዕት በቀር ሁሉም እንደተፈጸመ አያለሁ አለው። እኔን ትሰዋይ ዘንድ ብትወድ እነሆ እኔ እምቢ አልልህም። በእጅ መካከል ቆሜአለሁ። አሁን የወደድከውን በእኔ ላይ አድርግ፣ በእኔ ላይ ሾተል ታነሳም እምቢ አልልህም። ከብቻው መሥዋዕት በቀር እነሆ ሁሉ ተፈጸመ። የምሰዋው እኔ ከሆንኩ ማን የሚከለክልህ? እንደዚህ ያለውን ነገር ከዚህም የሚበዛ ይስሐቅ ከአባቱ ጋር ይናገር ነበር። ሊሸሽም ቢወድ በቻለ ነበር፣ ጎልማሳ ነውና። ነገር ግን እስካሰረው ድረስ ጸጥ አለ። ራሱን ለመሥዋዕት ዘንበል አድርጎ ሰጠ። አእምሮ ያልተስተካከለ ሕፃን አይደለም፣ በሰውነቱ ጎልማሳ፣ በንግግሩ ብልህ አዋቂ ነው እንጂ። አባቱም ቃልን በጠየቀው ጊዜ ስለ እርሱ በትክክል ይመልስለታል። የማሰሪያውን ገመድ ባየ ጊዜ ጊዜው እንደደረሰ እርሱ ራሱ እጆቹን የኋሊት አሰረ። እርሱም በፈቃዱ ለመሰዋት ቀረበ። ሽማግሌው ጎልማሳውን ማሰር ባልቻለም ነበር፣ በስቅለቱ ለሚሆነው ለእግዚአብሔር ልጅ አምሳል ስለሆነ ነው እንጂ። ስለዚህ የሕይወትና የእውነት መሥዋዕት ይሆን ዘንድ በፈቃዱ የሚሰዋውን ንጉሥ አምሳል ይገልጽ ዘንድ ራሱን ለመሥዋዕት ዝቅ አደረገ። ስለዚህ በመገደልና በመሰዋት ጊዜ ደም በሚፈስም ጊዜ ምሳሌነቱ እንዳይጠፋ እርሱ በጎልጎታ ተራራ ላይ መሥዋዕት አድርጎ ሊያሳርገው ወስዶታልና። በሚሰቀለው ሙሽራ በእውነተኛው ንጉሥ ልጅ ፊት መንገድ ይጠርጋልና። በአንድ ልጁም መሥዋዕት ጊዜ ደስተኛ ባይሆን ለዚህ ሥራ ይወጣ ዘንድ ባልተገባው ነበር። ተራራውን በምስጢሩ ደም ይረጭ ዘንድ የእግዚአብሔር ልጅ ያሳረገው እንጂ። ስለዚህም በመሥዋዕት ጊዜ እንደ የዋህ ሕግም ታጋሽ ሆነ። እርሱም ጭምት ወይም ትዕግስተኛ ባይሆን ምሳሌነቱ ብላሽ በሆነ ነበር። በሚሸልቱት ፊት እንደማይናገር በግ ባይሆን ኖሮ በመከራው በመሰልነውም ነበር። አምላካዊ ሚስጥር አሰኘችው፣ አልተናገረውም። የወልድን አምሳል በአራቱ ማዕዘን ዞረችው። ሚስጥራትንም ታግሶ ተቀመጥ የሚሉት ሆኑ። የሕይወት ብርሃን በውስጡ ተሟሟቀ። የእግዚአብሔር ልጅ መስቀልም በወልድ ፍቅር መሥዋዕት ይሆን ዘንድ ተቃጠለ። የይስሐቅ ከመሰዋት እንዳልሸሸ የክርስቶስን አምሳል እንዳይለውጥ ጸጥ ብሎ ራሱን በፈቃዱ ለአባቱ እንደሰጠ የእኔ ፍቃድ ያይደለ የአንተ ፍቃድ ይሁን እንጂ እንዳለ እንደ እግዚአብሔር ልጅ አምሳል ነው።
አብርሃምም በልጁ ላይ ተመለከተ፣ መሠዊያውን የሚሟሟቅ ነበር። ዓይኖቹን ወደ ላይ አነሳ፣ ከመሥዋዕት ብቻ በቀር ሥራውን ሁሉ አከናወነ። ከዚህም በኋላ አብርሃም ወደ አንድ ልጁ በፍቅር ተመለከተ፣ ሕፃኑም ወደ አባቱ በአክብሮት የሚመለከት ሆነ። ካህን አብርሃም መሥዋዕትን ይስሐቅን ተመለከተ፣ በግልጥ ይስሐቅን በእርሱ ላይ የሚደረግበትን አወቀ። ሳይጠራውም ወደ አባቱ በፍቅር ቀረበ፣ ራሱን እጆቹን አሰረ፣ ለመሥዋዕትም በፈቃዱ ራሱን ዝቅ አደረገ። አብርሃምም ሳያፍርና ዓይኖቹን ቀና ሲያደርግ ቀደም አለ። እንዲህም ሆነ አባቱ ወደ መሠዊያው በቀረበ ጊዜ ይስሐቅ ራሱን በራሱ ያስር ዘንድ ከእርሱ ይቀድም ነበር። ከዚያም አብርሃም ደስ እያለው ቀረበ፣ ይስሐቅንም ወስዶ አሰረው፣ በመሠዊያው ላይም አወጣው። ልጄ ሆይ አትዘን፣ እርሱ መሥዋዕት አድርጌ እንዳሳርግህ እግዚአብሔር አዞልኛልና አለው። ስለዚህም እርሱ እሰዋዋለሁ፣ ልጄ ወዳጄ ሆይ እኔ እስከማገኝህ ድረስ ሄደህ በመንግሥተ ሰማያት ጠብቀኝ። ወደ እርሱ ትሄድ ዘንድ ፈጣሪ ይፈቅድልሃልና ልጄ ሆይ አትዘን፣ ወደ የትኛው ብልጽግና እንደምትሄድ አንተ አታውቅምና ወደ ሰማይ ወደ ምድር ንጉሥ እኔን እልክልሃለሁና። ይስሐቅም እንዲህ ሲል መለሰለት፣ አባት ሆይ አንተ በታላቅ ክብር ውስጥ ስታደርገኝ አዝን ዘንድ እንዴት ይገባኛል? አሁን እኔ በውስጡ ያለሁበት ሞት አይደለም፣ ጥቅምና ሕይወት ነው እንጂ። በጎ መዓዛ ሸተተኝ ጣፈጠኝም፣ ሞት መራራ እንደሆነ ሰምቼ ነበር። እኔ ልቀምሳት የምፈልግ ሞት ግን እጅግ ጣፋጭ ናት፣ አጣጣምኳት። በእኔ ዘንድ ማር እንኳን ደርሷ ጣዕም አልሆነም። እንደማስበው ከእርሷ አዲስ ሕይወት ይመነጭልኛልና እኮ እኔ የሞት ሐዘን አይታወቀኝም። ታላቅ ምሕረት ከመሥዋዕት በታች ተገለጸልኝ እንጂ። የሆነ ሆኖ እንግዲህ ከሞት ይህ ሞት ወዳለበት ከመቅረብ አልቀርም። ፍጹም መሥዋዕትነት ለማቅረብ ዝግጁ የሆንክ ካህን ሆይ አሁን ፈቃድህን ፈጽም። አብርሃምም እጁን አነሳ፣ ሊሰዋው ዘንድ ሾተሉን ያዘ። በያዘው በዚያ ያፈሰው ዘንድ በሚፈልገው ደም እጁን ታጠበ። አርፎ በድኑን እንደጣለው ሆነ። ከማድረግም በፊት ጎልማሳውን ያለ ሐዘን በሐሳቡ አርዶታል። የምቸኩል እጅ የአንድ ልጁን ደም እንዳፈሰሰ ሥራዎች ሁሉ በተፈጸመ ጊዜ ይኸው የክርስቶስ አምሳል ነበር። ከመሥዋዕት በቀር ከዚህ በኋላ አብርሃም ሾተሉን በሕፃኑ አንገት ላይ አደረገ። ከሰማይ ቃል መጣ፣ አብርሃም ሆይ በሕፃኑ ይስሐቅ አንገት ላይ ስለት መሳልን አትፈጽም አለው። እንዳይሰዋም በሕፃኑ አንገት ላይም ሾተሉ እንዳይንቀሳቀስ ያ ቃል 2 ጊዜ ከለከለው። በሕፃኑ አንገትም ላይ ሾተሉ እንዳይሳብ ወደ ግራው መለሰው። በእነዚህ በተከታታይ ቃሎች የሽማግሌዎች ከመሥዋዕት ተከለከሉ። የሰማቸው 2 ቃሎች ከመሥዋዕት ከለከሉ። መልአክ አብርሃምን እንዲህ ሲል ጠራው፣ በሕፃኑ ላይም እጅህን አትዘርጋ፣ ለማረድም አታቅርበው። አንተ ወደ ትልቅ ውስጥ ደርሰሃልና እንግዲህ ወደ ሌላ አቅጣጫ ትሄድ ዘንድ አትችልምና በልጅህ በይስሐቅ መፍሰስ የዓለም ድህነት አይሆንምና ከየዋሁ ይስሐቅ ላይ ሾተልህን አንሳ። እንግዲህ ከማሰሪያው ፍታው፣ ከተራራው ወርዶ ይሂድ። በዚህ በደካማው ደም የዓለም ምርኮ አይመለስምና ሕይወትንም ሊሰጥ ሥልጣን የለውምና እንግዲህ ፈርተህ ተወው፣ መንገዱን ይሂድ። እነሆ ከዚህ የምስጢር መነጽር አለች። ወደ እርሷ ቀርበው እውነተኛውን አምሳል ተመለከተ። እግዚአብሔርም እንዲህ አለ፣ እኔ ለእኔ አንድ የሆነውን ልጄን አሳልፌ እሰጥሃለሁ።
አብራራለትም ለዓለምም መዳኛ አደርገዋለሁ። ስለ እርሱም አላዝንም። በእርሱ ደስ ይል ዘንድ አሁን ምሳሌውን ገለጽሁ። እስከ መጨረሻው እንዲጠብቀው ይህ ደካማው ልጅህ በሲኦል ያሉትን ነፍሳት ሊማረክ አይችልምና የኔ አንዱ ልጄ ግን ወርዶ ያደለበችውን ሁሉ ይበዘብዛታል። ይስሐቅም ወደ ሞት መንገድ ይገባ ዘንድ ኃይል የለውም። የኃይል ባለቤት ልጄ ግን ወርዶ ሲኦልን ይበትናታል፣ ያፈርሳታል። ይስሐቅም ወደ ሙታን ከተማ በገባ ጊዜ ፈጽሞ ምን አይጠቅማቸውም። የኃይል ባለቤት ልጄ ጽኑ ኃይል እንደመሆኑ ይገባል፣ ያወጣቸዋል። ልጄ ግን መስዋዕት መሆን ይችላል። ሰውን ለማዳን ግን ችሎታ የለውም። ሊቀ ካህናቱ ልጄ ግን መስዋዕት ሆኖ ለዓለሙ ሁሉ መድኃኒት ይሆናል። በፍጡር ደም ለምርኮኞቹ መድኃኒትነት አይሆንምና አትረደው። እንግዲህ ታገስ፣ እንዲህ የንጉሥ ልጅ ፍጥረቱን ያድናልና። አብርሃምም በልጁ አምሳል ባየው በግ እግዚአብሔር ልጅ ቀን ደስ አለው። አብርሃምም ልጁን ይስሐቅን እንዳይሰዋው እግዚአብሔር መልአክ እንደከለከለው ምሳሌውንና የስቅለትን ሥራዎች ሁሉ አወቀ። ልጁ ለመሥዋዕትነት የሸሸጉትን ምስጢራትን ገለጸለት። በዚያን ሳለ በምሳሌው የሚያስብ ሆነ። እርሱም እንዴት፣ መቼ፣ ወዴት ይሆን እያለ ሲያስብ በእንደዚህ ያለ ሀሳብ ላይ ሳለ እነሆ በእንጨት ሐረግ በግ ተይዞ ተገኘ። በጉ ልደትን፣ ሞትን፣ ትንሣኤን ይሆን ዘንድ ያለውን ምስጢር ሁሉ አሳየው። ይስሐቅም ተነስቶ ራሱን አሳየው፣ ለእርሱም የሚሆነው ልብ አስደረገው። መሲህ ክርስቶስ ታየው ዘንድ ጊዜ ይህ ነው። የእርሱም ቀን ዛሬ አይተህ ደስ ይበልህ አለው። ቀኑንም ታይ ዘንድ ከወደድክ ይህንን እንጨት ተመልከት። ሞቱን ትንሣኤውን ታይ ዘንድ ብትፈልግ ይህ በፊትህ ነው። ልደቱ እንደዚህ ያለ ዘር መገኘት ሲሆን ትንሣኤውን ጎልማሳው ይስሐቅ ከመሥዋዕት ትሎ እንደ መነሳቱ ነው። አንተን ስለ መውደዱ ልደቱን ሞቱን ገልጸህ በመሠዊያው ውስጥም እንዴት እንደሚሰዋ አመለከት። ዳግመኛ ከእንጨት ከተወለደው በግ ይህን ታውቃለህ። የበጉ ልደት ንጹሐን ከሆኑ አለቶች እንደሆነ አታይምን? አሁን የይስሐቅን አንገቱን ፍታው፣ ተወው፣ በሰላም ሂድ። የእግዚአብሔር ልጅ ሞትን እንዴት ድል እንደሚያደርግ አውቀሃልና። እነሆ ይህ ልደቱ ስቅለቱ በእጆችህ መካከል ነው። አይ እወቅ፣ ያለህን አላስተውል፣ አትበድል። በዘር በሩካቤ የሆነውን ይስሐቅን አትሰዋው፣ አሰናብተው። ያለ ዘር ያለ ሩካቤ የተገኘውን በጉን ሰዋው እንጂ። በሰዋዊነቱ በምስጢሩ ደም ረጭተህ ፍቅር አንድነትን አድርግ። እውነተኛም አምሳል ስለገለጸ ዛሬ ደስ ይበልህ። እንግዲህ አብርሃም ቀረበ፣ ልጁንም ፈቶ በጉን አሰረው። ሁለተኛም ለጻድቁ አብርሃም በሌላ አምሳል ተመሰለለት። ክርስቶስ የአምልኮ ጣዖትን ማሰሪያ እንዲፈታ አንተ የይስሐቅን ማሰሪያ ፍታ። እንግዲህ ይስሐቅ ከሴጣን ማሰሪያ የታሰረው ሆኖ ነበር። ያለ ዘር ያለ ሩካቤ የተገኘው ወልድ እስከ መጣና ማሰሪያው እስከቆረጠ ድረስ። ከዚህም በኋላ አብርሃም የምስጢሩን በግ አረደ፣ ይስሐቅም ዳነ። አብርሃምም ስለ አንድ ልጁ መዳን ደስ አለው። ዳግመኛ አምላካችንም ጌታችንም የሕይወት ዓመታት ክቡር ምስጉን ነው፣ ሐዘንን የሚያጠፋ ደስታን የሚሰጥ ነው አለ። ለእርሱ ክብር ምስጋና